እውነት በውሸት ስትሸፈን ብርሃን በጨለማ ስትጋረድ ያማል። አድርሱልኝ ቶሎ አደራ። አንድ ጊዜ ተማሪ ነበርኩኝና የደረጃ ተማሪ ነበርኩኝ። ትምህርት ቤቶቻችን ሲዘጋ ምን ሆነ መሰላችሁ? የደረጃ ተማሪዎች በአደባባይ ይሸለማሉና ተሸለምኩኝ። ወደ ህዝብ ወደ ፐብሊክ ሲጠራ የኛ ወላጆቻችን መጥተው ሸለሙኝ በገንዘብ በአደባባይ። ታውቃላችሁ ይሄንን በየትም ቦታ የታወቀ ስለሆነ እና ይመጡና እየሰሙ ገንዘብ ያስቀምጣሉ፣ ሲሞሉ ገንዘብ ያስቀምጣሉ። ከዛ አንዱ መጨረሻ ላይ መጣና የሚሸልም መስሎ የተሸለምኩትን ገንዘብ ጨብጦ ሄደ። ይዞ ቀስ ብሎ ያስቀመጠው ብሎ እጄን በኪሴ ውስጥ አስገብቶ ወስዶ ሄደ። ሰጪ የሚመስል ሚሰርቅ እንዳይሰማችሁ እንስላችሁ። ውድ ወንድሜ ክርስቶስ አስቀድሞ የሰው ልጆችን ነፃ አወጣ። ብዙን ጊዜ እናገራለን ቃል ብዙን ጊዜ ሉክ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን። ስለዚህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል ቃለ እግዚአብሔር። እንደገና በባርነት ቀንበር አትያዙ። ገላትያ 5:1 ከሰበክንላችሁ ወንጌል ውጪ መጥቶ ሌላ የሚሰብክላችሁ ቢኖር የተረገመ ይሁን። ገላትያ 1:8 ኢየሱስ አድኖናል። እኔ ከእስልምና ነው የዳንኩት፣ ከእስላም ሃይማኖት ነው ክርስቶስን ያገኘሁት፣ ነፃ የወጣሁት ማለት ነው። ክርስቶስ ያድናል። ይኸውልህ ከዛ ነው የዳንኩት። ምን ማለት ነው ብዬ የጠየኳችሁ ጥያቄ ይሄ ነው። አብርሃም ሙስሊም ነበረ፣ ሙሳ ሙስሊም ነበረ፣ ዳውድ ሙስሊም ነበረ ይሉናል ወንድሞቻችን። ይሁኑ። የኛ ጥያቄ አንድና አንድ ነው። የአብርሃም መጽሐፍ የት ነው ያለው? ሙስሊም እንደነበረ ከዛ ነው የምናየው እንጂ በሙሐመድ መጽሐፍ ውስጥ ልናገኘው አንችልም። ሙስሊም እንደሆነ አናቅም። የሙሴ መጽሐፍ የት ነው ያለው? የሙሳ መጽሐፍ እሱን ደብቄ ሙሳ ሙስሊም ነበር ማለት ዘበት ነው። ይሄ ነው እውነታ። ሹፍ ፊት ለፊት ነው የምነግርህ። የሙሳ መጽሐፍ ሙስሊም እንደነበረ፣ ሙሳ ሃይማኖቱ እስላም እንደነበረ ልታሳወቅኝና ልታስረዳኝ አስቀድመ የሚጠይቅ ጥያቄ ነው። ጥያቄው የሙሳ መጽሐፍ የት ነበር? የት አለ? በእጅ ላይ አለ ወይ? ከሱ ነው የምንፈትሸው። ሁለተኛ የኢሳ መጽሐፍ የት ነው ያለው? እንጂል ዘቡር የት ነው ያለ? የዳውድ የት ነው ያለ? ተቃጠለ፣ በውሃ ተወሰደ፣ የሰው እጅ ገብቶበትና አጠፋ። ቁርአንን ጠብቆ ተውራትን አልጠብቅ አለ ጌታ። በተውራት ዘመን መጠበቅ አይችልም፣ በቁርአን ዘመን ብርቱ ሆነ አላህ። አረባኪ ቁርአንን የሚጠብቅ አላህ ተውራትን መጠበቅ አቃተው? ተው እንጂ። አረ ይህንን አድርሱልኝ ወገኖቼ።
በተውራት ዘመን ሰው በሕግ ነው የሚተዳደረው እንጂ በእስልምና አይደለም። ተውራት ማለት ሕግ ነው ራሱ። በኢንጂል ዘመን ደግሞ ሰው የሚድነው የሚተዳደረው በክርስቶስ ኢየሱስ ሕግና ሕግ ነው። እሱም ወንድምህን እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ። ሁለተኛ ደግሞ ባልንጀራ እንደራስ ያደርገ ውደድ። በቃ አለቀ። እግዚአብሔርን ወደድክ ማለት ኢየሱስን አገኘው። በልጁ የሚያምን አይፈረድበትም ተብሎ ተጽፎልናልና خلاص እኛ በተውራትና በእንጂል እናውቃለን። ነገር ግን ሙሳ ሙስሊም ነበር ብለ የሙሳን መጽሐፍ ደብቀ የሙሳን መጽሐፍ የኢሳን የኢብራሂምን ያንተ ቁርአን የሚመሰክር ሱራ 2 ቁጥር 136 قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم በእነዚያውም በተቀስኳቸው ኪታቦች መካከል ልዩነትን ሳናመጣ አመንበት እያለ ቁርአን። አንተ ግን አሁን ተውራት የለም የሰው እጅ ገብቶበታል ጠፍቷል የምትል ከሆነ ተቀባይነት አይኖርም ወንድሜ። ሙሳ እስላም ከሆነ የሙሳን መጽሐፍ አምጣና ከሙሳ መጽሐፍ እስላም እንደሆነ ነው። ከዛ ውጪ በቁርአን ውስጥ ራሱ ሙሳ እስላም ነበር የሚል የለም። ኢብራሂም ሙስሊም ነበር። ሙስሊም ማለት ታዛዥ ነው። አዎ ኢብራሂም ታዛዥ ነው። ነገር ግን ሃይማኖቱ እስላም አይደለም። በነቢያት ዘመን ነው የነበረው። አላ ኩሊ ሐል እኔ እየጠየቅኩ ያለው ሐቁን በባጥል አትሸፍን፣ እውነቷን በውሸት ለመሸፈን አትሞክር፣ ብርሃንን በጨለማ ለመጋረድ አትሞክር። ብርሃን ኢየሱስ ነው ወንድም። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ኢየሱስ ወደ ደቀ መዛሙርቶቹ ቀረበውና እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። خلاص ይሄ ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 46 በኔ የሚያምን ሁሉ በጨለማ እንዳይመላለሱ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። هذا هو يا اخي ይሄ ነው ሐቁ። እኛ የኢየሱስ ልጆች ነን፣ ሃይማኖተኞች አይደለንም። ሕይወት ያገኘን ሰዎች ነን፣ የበራልንና የነጋልን ሰዎች ነን። ኮፒ ሊንክ አድርጉና ሙሳ እስላም ከሆነ የሙሳን መጽሐፍ አምጣና ከሱ መጽሐፍ ሙሳ እስላም እንደነበረ ሊኦው በለው። በሙሐመድ መጽሐፍ ሳይሆን በሙሳ መጽሐፍ። ተረዳኸኝ? ኮፒ ሊንክ ሼር አድርጉና አድርሱለት። አንድ ሰው ለመቶ ሰው ብታደርሱሳ ኢየሱስ አድኖኛል፣ አንተስ ድነሃል ወይ? የዳናችሁ እንደሆነ ድኛለሁ ብላችሁ በኮሜንት ላይ ጻፉልኝ። ወዳችኋለሁ። አብዶ ጃሮ የሚል ዩቱብ አለኝ፣ እዚሁ ባው ስላለ ሰብስክራይብ አድርጉልኝ፣ ሼር አድርጉት። ጌታ ኢየሱስ ይባርካችሁ። ሙስሊሞች ወዳችኋለሁ። ቶሎ ዳኑ፣ ኢየሱስን ተቀበሉ። ኢየሱስ ዛሬም በመስቀል ላይ ነው እየጠየቃችሁ ያለው። ደሙ ዛሬም ትኩስ ነው፣ እየጠየቃችሁ ኑ ወንድሜ ያለ ጀማል፣ አብዱራህማን፣ ሐቢባ፣ መይሙና፣ መይፉታ ነይ ወደ ኢየሱስ። ከሱ ውጪ ወላሂ አንቺ ወደ ውጪ፣ አንተም ወደ ውጪ ነው። በክርስቶስ ኢየሱስ ነው ሕይወት። ሻሎም